በኢትዮጵያ ፖለቲካ ውስጥ ሌላኛው እጅግ አስፈሪ ጦርነት ደመና እያንዣበበ ይገኛል። በትግራይና በፌዴራሉ መንግስት መካከል ያለው ውጥረት አሁን ሊፈነዳ ወደሚችል እጅግ አደገኛ ምዕራፍ ላይ መሸጋገሩን የሚያሳዩ መርዶዎች እየወጡ ነው። በመላው ኢትዮጵያ ለተከሰተው የሰላም እጦትና መስቀልቅል ዋነኛው ጠንቅ በስልጣን ላይ ያለው ኃይል መሆኑን በይፋ የገለጠው ህወሓት ይህ በስልጣን ላይ ያለው አካል ሀገሪቱን ወደ ከፋ መበታተን ከመውሰዱ በፊት ራሱን እንዲገታና ዓለም አቀፍ ማህበረሰብ በአስቸኳይ ጠንካራ ተጽዕኖ እንዲያደርግበት በተደጋጋሚ ጥሪ ሲያቀርብ መቆየቱን አስታውቋል። ነገር ግን ይህ ሁሉ ጩኸትና ተማጽኖ እስካሁን ድረስ ምንም አይነት ሰሚና ምላሽ አላገኘም። የፕሪቶሪያ ታሪካዊ የሰላም ስምምነት ከተፈረመና በክልሉ ጊዜያዊ አስተዳደር ከተመሰረተ ረጅም ጊዜያት ቢቆጠሩም በትግራይ ህዝብ ላይ የሚፈጸመው ግፍ ግን መልኩን ቀይሮ መቀጠሉን የፓርቲው ከፍተኛ አመራሮች በምሬት ይናገራሉ። ውጥረቱ አሁንም አልበረደም። የጦርነት ድምጽ ከተቋረጠ በኋላም ቢሆን የፌዴራሉ መንግስት በትግራይ ምድር ላይ በረቀቀ መንገድ የተቀነባበረ የዘር ማጥፋት እርምጃዎችን እየቀጠለበት ይገኛል። ተኩስ ለተወሰነ ጊዜ ቢቆምም እንኳ የፌዴራሉ መንግስት በትግራይ ላይ ተደጋጋሚ የድሮን ጥቃቶችን በመፈጸም የሰላም ስምምነቱን እንደ መተላለፊያ መሳሪያ ሲጠቀምበትና በግልጽ ሲጥሰው መቆየቱን አመራሮቹ በጽኑ ይናገራሉ። ነገሮች አሁን ደግሞ ይበልጥ ወደ ከፋና አስደንጋጭ ደረጃ እየተሸጋገሩ መሆናቸውን የሚያሳዩ ግልጽ ወታደራዊ ምልክቶች በየቦታው እየታዩ ነው። የኢትዮጵያ መከላከያ ሰራዊት ከምዕራብ ትግራይ ጀምሮ እስከ ምስራቅ ትግራይ ባሉ ሰፊ ወታደራዊ መስመሮች ላይ ያለውን ኃይልና የጦር መሳሪያ ሙሉ በከፍተኛ ሁኔታ በማሰባሰብ ላይ ይገኛል። ይህ ግዙፍ ወታደራዊ እንቅስቃሴ አዲስና አውዳሚ ጦርነት ለመክፈት የሚደረግ ታላቅ ዝግጅት መሆኑን የገለጹት አመራሮቹ የክልሉን ሰላም እንደገና ወደ ከፋ ዘግቶት ሊከቶ እንደሚችል እያስጠነቀቁም ይገኛሉ። ከዚህ አስፈሪ ወታደራዊ እንቅስቃሴ በተጨማሪ በትግራይ ክልል ላይ የተጠናከረ የኢኮኖሚ ማነቆና ስልታዊ ማዕቀብ እየተደረገም ይገኛል። የፌዴራሉ መንግስት ለክልሉ በሕግ ከተፈቀደውን በጀት ነዳጅና ሌሎች መሰረታዊ ሸቀጦችን ሆን ብሎ በመከልከል ህዝቡን በረሃብና በችግር ለመቅጣት እንዲሁም አዲስ የጦርነት አውድማ ለመክፈት መንገዶችን እያመቻቸ ነው። በዚህ አስከፊ ወቅት ግን በሚያስገርም ሁኔታ አሜሪካና አውሮፓ ህብረት በህወሓት ላይ ያወጡት መግለጫ ፍጹም መሬት የማይረግጥና ኢፍትሐዊ ነው። ይህ እርምጃ ትክክለኛውን በዳይ አካል በዝምታ አልፎ በተበዳዩና በቆሰለው አካል ላይ ተጨማሪ ተጽዕኖ ለመፍጠር የታለመ በመሆኑ ድርጅቱ ይህንን ድርጊት በብርቱ እንደሚቃወመውም በመግለጫው ላይ ጨምረው ተናግረዋል። በትግራይ ውስጥ ላለው የውስጥ ፖለቲካ ውዝግብና የግዳጅ ወታደራዊ ምልመላ እየተባለ ስለሚወራው ሰፊ ወሬም ፓርቲው ግልጽ ምላሽ ሰጥቷል። በተለይም በስምረት ፓርቲ ውስጥ የሚገኙ የቀድሞ የህወሓት መሪዎች በትግራይ ላይ አዲስ የጦርነት እሳት እንዲቀሰቀስና የህዝቡ የህልውና ተጋድሎ እንዲዳከምና እንዲናቅ ከጀርባ ሆኖ ታላቅ የክህደት ሚና እየተጫወቱ መሆናቸውን ያነሳሉ። በቅርቡ በተለያዩ ወገኖች በስፋት ሲናፈስ የነበረው የግዳጅ ወታደራዊ ምልመላ ወሬም ፍጹም ከእውነት የራቀ ነው። ይህ ወሬ ሆን ተብሎ በትግራይ እየተካሄደ ያለውን ትግል ለማጠልሸትና በህዝቡ ላይ አዲስ የፍርሃት የጥርጣሬና የሽብር ድባብ ለመፍጠር የታለመ የተደራጀ የፕሮፓጋንዳ ዘመቻ እንደሆነ ተገልጿል። አሁን ባለው ተጨባጭ ሁኔታ የትግራይ ህዝብ ህልውና እንዲቀጥልና በከባድ ችግር ውስጥ የሚገኙ በሚሊዮን የሚቆጠሩ ተፈናቃዮች በአጭር ጊዜ ውስጥ ወደ ቀያቸው የሚመለሱበት አፋጣኝ መፍትሄ እንዲያገኙ ሁሉም በተባበረ ክንድ ሊታገልም ይገባል። የህወሓት ቁልፍና አንጋፋ መሪ የሆኑት እንዲሁም በህዝቡ ዘንድ ሞንጆሪኖ በሚሉ የቅጽል ስማቸው ይበልጡን የሚታወቁት ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ በሰጡት ጋዜጣዊ መግለጫ እንዳረጋገጡት የትግራይ ህዝብና የህወሓት ድርጅት ዋና ጥያቄ ህዝቡ ራሱን በራሱ እንዲያስተዳድርና የራሱን እድል በራሱ የመወሰን መሰረታዊ መብቱ እንዲከበርለት ብቻ ነው። ይህንን ህገ መንግስታዊና ተፈጥሯዊ ጥያቄ በመጠየቁ ደግሞ ማንም ሊቀጡ አይችልም። ድርጅቱም በትግራይ ህዝብ መሰረታዊ ጥቅሞች ላይ በፍጹምና በማንኛውም ሁኔታ እንደማይደራደር በድጋሚ አስምረውበታል። ለዚህም ነው ህወሓት ከፌዴራል መንግስት ጋር ማንኛውንም አይነት ድርድር የሚያደርግ ከሆነ ድርድር የሚባለው ነገር በአዲስ አበባ ከተማ ሳይሆን ፍጹም ገለልተኛ በሆነ በሌላ ሶስተኛ ሀገር ብቻ እንዲሆን ለአሜሪካ መንግስት በይፋ ያሳወቀው። የአሜሪካ መንግስት የቪዛ መከልከል እገዳም ሆነ ሌላ የትኛውንም አይነት የኢኮኖሚና የፖለቲካ ጫና ቢወስድ በትግራይ ህዝብ ህልውናና ደህንነት ላይ የሚመጣውን አደጋ ለመከላከል ህወሓት እስከ መጨረሻው ድረስ በቁርጠኝነት እንደሚታገል መልእክታቸውን አስተላልፈዋል። አሁን ባለው አስገዳጅ ሁኔታ በትግራይም ሆነ ከትግራይ ውጭ ላለው ተወላጅ በሙሉ ያለው ብቸኛ አማራጭ አንድነቱን አጠናክሮ ታግሎ ማሸነፍ ብቻ ነው። እያደረስን ያለውን መረጃ እዚህ ላይ አበቃን። ይህ የኃይል አሰላለፍና የአዲስ ጦርነት ዝግጅት ሀገሪቱን ወዴት ሊመራት ይችላል? የእናንተስ አስተያየት ምንድን ነው? ሀሳባችሁን አጋሩን። ቪዲዮውን ላይክና ሼር ማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰባችን መቀላቀል እንዳረሱ እያለን በቀጣይ መረጃችን እስክናገኛችሁ ድረስ ሰላም ቆዩልን።